ኢንዱስትሪዎች መካከል ያለው ርቀት ዋናው መስፈርት መልስ ሳይጻፍ ምንም በቃ ተጫወቱ። አቶ ተሰማ ዲማ ከዚህ መሬት ጋር ያላችሁ የተለየ ቁርኝት ምንድነው? አልጠየቁም። ይሄንን እኮ በመድረክ እሳቸውን ባሉበት እኔ ያረጋገጥኩት ነገር ነው። ልዩ አማካሪ ተሰማ ዲማ ተብሎ ግን እንደሱ አይነት ነገር በአምቻ ጋብቻ የሚሆን በመሳሰሉት ንክኪ ያለው አካል ከአቶ ታፈሰ ቡኖ አጠገብ መሬት አልወሰዱም? ጥያቄ ሊያቀርብ ይችላል። የአቶ ተሰማ ዘመድ የሆነ ሰው በሲዳማ ውስጥ የኢንቨስትመንት ፍቃድ ማግኘት የለበትም የሚል እንትን የለም። አሁን ከዞን አለፈ፣ አቤቱታም አቀረብን፣ የሚሰማን የለም። ትስስሩ ከባድ ነው። አንደኛ እኔ ከእንባ ጠባቂ የተጻፈውን ደብዳቤ ከአንተ ነው ያገኘሁት። እንባ ጠባቂ ደግሞ መልስ ሲጽፉ ምንም ለጊዜው የሰጠነው ነገር የለም አሉ። አለታው እንደው 3 ሳይት ሰጥ ለእንባ ጠባቂ ተቋም መልስ አለመስጠታችሁን በራሱ እንደ አንድ ብልሹ አሰራርና ሰንሰለት አለው በሚል ስሜት ውስጥ ሰውየውን ከቷቸው በዚህ ልክም ሲያነሱ ስለነበረ ይታደስልኝ እና ይታይልኝ እንደገና ካሉም እኮ የማየት መብት አለ። እየበደለን ያለው ሁለቱም ክፍል ነው። አስተዳደሩም ነው እየበደለን፣ ግብርናውም ነው። እኚህ ሰውዬ ያን የአሰራር ስርዓት ተከትለው ላያቀርቡ ይችላሉ። እሱን ተገንዝቦ እሳቸውን ማገዝና ቢያንስ ቅሬታቸውን ወደ ጥያቄ መገልበጥ አትችሉም ነበር? በዚህ ልክ አርሶ አደራችሁን ካልረዳችሁ ካላገዛችሁ። ምናልባት ማን ጋር ደርሶ እንደሆነ አላወቅኩም። ምናልባት እንዴት ምላሽ እንዳልተሰጠኝና አንተ የሰጠኝን የላክልኝ ሲመለከት እሱም ያው ተመሳሳይ ነው። አሁን ያልኩትን ነው የሚለው፣ ምክንያቱም እውነታውም እሱ ስለሆነ የቀረበ። እዚህ ጋር አሁን አንድ ነገር አመጡልኝ። ከኔ ነው ይሄን ደብዳቤ ያገኙት፣ እርስዎ አላዩትም። እርስዎ ደግሞ የአለታ ወንድ ወረዳ ጠርናፊ ኖት። ብዙ ጊዜ በእንደዚህ አይነት አደረጃጀቶች ላይ እኛ ስንረዳ በእርግጠኝነት የዚያ ዞን ውስጥ የሚገኙ የትኛውም ወረዳ አጀንዳ መጀመሪያ ዞኑን ከሚደግፈው ወይም ከሚጠረንፈው አካል ጋር ነው ሊቀርብ የሚገባው። ስለዚህ አሁን በነገሩኝ መሰረት ቢያንስ ይሄ የእንባ ጠባቂ ተቋም ደብዳቤ ፎርጂድ እንዳልሆነ መቼም ግልጽ ነው፣ ማጣራትም ስለሚቻል ይሄ ደብዳቤ የተጠለፈ አይመስሎትም? አሁንም የሆነ ሴራ እንዳለ ዝም ብሎ ሸተተኝ። ምን ብሎ አሳምነናል? የናንተ የቆየ ስለሆነ ቦታው ለሌላ አገልግሎት መዋል አለመዋሉ ተረጋግጦ ወረዳው አረጋግጦ እንዲልክ እንጂ እንደ አዲስ ወዳደሩ አይደለም ማለት በዛ አሳመኑና ሄደ። ላካ ነገር አለ። ስለዚህ ጥያቄውን አቅርበው የወሰደባቸውም የሸሸገባቸውም አካል ካለ ግን ክልሉ እንደ ክልል የእሳቸውን ጥያቄ ያስተናግዳል። የሸሸገም የሰወረም በብልሹ አሰራር ውስጥ ተሳትፎ ይህንን ጉዳይ ወደ ሌላ ነገር የወሰደም አካል ካለ እርምጃ ለመውሰድ ዝግጁ ነው። ከአዲስ አበባ እምብርት ፒያሳ በ9 ኪሎ ሜትር ርቀት ላይ የሚገኘውን የቡራዩ ኮረብታማ ስፍራ ወደ አስደናቂ ስነ ህንፃ ጥበብ በመለወጥ የተገነባው ቤሌማ ሪዞርትና ስፓ በልተውና ጠጥተው ብቻ የሚመለሱበት ሳይሆን ወደር የለሽ የሆነ ውበትን አይተው የሚረኩበት ነው። እንከን የለሽ በሆነው የተፈጥሮና የአካባቢ ድብልቆችም የሚደመሙበት ልዩ ሪዞርት ነው። በሀገራችን ውስጥ ያለውን የጥበብ ባህልና ወግ እንዲያንጸባርቁ ሆነው በጥንቃቄ በተሰሩት ሬስቶራንታችን፣ ባርና የማረፊያ ክፍሎቻችን አገልግሎት ሲያገኙ የአዲስ አበባ ከተማን አስደናቂ ገጽታ በየትኛውም አቅጣጫ ላይ ሆነው እየተመለከቱ ሲሆን ከእንቅልፎ ሲነሱ ደግሞ በሰንራይዝ የተፈጥሮ ውበት እየተደነቁና ቀኑን ብሩህ እያደረጉ ነው። በሸገር ከተማ ሸዋ ሜዳ ከፍታማ ቦታ ላይ የሚገኘው ቤሌማ ሪዞርትና ስፓ ዓለም አቀፍ ደረጃውን ከጠበቀው የሪዞርትና ስፓ አገልግሎቶቹ ባሻገር ዓመቱን ሙሉ አስደሳች በሆነው የአየር ሁኔታው ጸጥ ያለ የተፈጥሮ ማረፊያውና ራሱን የሚያዳምጡበትም ስፍራ ነው። ምን ብቻ ለስብሰባና ሌሎችም አገልግሎቶች የሚውሉትና በተለያየ መጠን በተዘጋጁት አዳራሾቻችን ልደቱን ማሳመር፣ ጉዳዮትን መምከር፣ ልጁን መዳርና መኳል ይችላሉ። ለበለጠ መረጃና ትዕዛዞ በ0911 20795 በ0945 095555 በ0960 56 55 55 ሃሎ ብለው ይደውሉ። ቤሌማ ሪዞርትና ስፓ።
በትንሽ ካፒታል ትልቅ ኢንቨስትመንት ያገኙ። በ440 ሺህ ብር ቅድመ ክፍያ በመሃል መርካቶ ተክለ ሃይማኖት G+3 ቅንጡ የገበያ ማዕከል እየገነባን ነው። ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ እንደ ምርጫው ነግደው ለማትረፍ አላያም ገዝተው ለማከራየት ሱቆን ከነገበያው አቅርበንሎታል። ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፌ፣ ለሱፐርማርኬት በተጨማሪም ለሞባይል አክሰሰሪ ከ11 ካሬ እስከ 60 ካሬ ሜትር ድረስ ከበቂ መኪና ማቆሚያ ጋር በአንድ ዓመት የክፍያ ጊዜ ውስጥ ሱቆን የግሉ ያድርጉ። ልብ ይበሉ፣ ሱቆቻችንን እየሸጥን ያለነው ያለምንም የኮመን ኤሪያ ሂሳብ ነው። አመሰግናለሁ በጣም። እንደምን ውላችኋል፣ እንደምን ሰንብታችኋል ተመልካቾቻችን። ከባይፐርስ ሚዲያ ስለ ነጻ ሀሳብ ስሜነ ባይፐርስ ነኝ። እንደተለመደው እንግዲህ በወቅታዊ ሀገራዊ ጉዳዮች ላይ ውይይታችንን ለመጀመር ዛሬም ተገናኝተናል። ዛሬ ደግሞ ራቅ ካለ ቦታ ከሲዳማ ክልል ከሐዋሳ አቶ በየነ በራሳን የሲዳማ ክልልን ምክትል ፕሬዚዳንት ነው የጋበዝኩላችሁ። የተገናኘንበት መሰረታዊ ምክንያት አቶ ታፈሰ ቡኖ የሚባሉ የባይፐርስ ሚዲያ ስለ ነጻ ሀሳብ ተመልካች በደቡባዊ ሲዳማ ዞን አለታ ወንዶ ወረዳ በቡና ኢንቨስትመንት እና ከእሸት ቡና መፈልፈያ ጋር የተያዘ አንድ ቅሬታ አቅርበውልኝ ነበር። ስሜ ተሾመ ታፈሰ ቡኖ ነው የሚባለው። ትውልደ ሀገሬ ሲዳማ ክልል አለታ ወንዶ ደቡባዊ ዞን አለታ ወንዶ ወረዳ ዊቾ ቀበሌ ገበሬ ማህበር ውስጥ ነው። እዚህ ስቱዲዮአችን ድረስ መጥተው ነው ቅሬታቸውን ያቀረቡትና ያን ቅሬታ በተመለከተ ደግሞ መልስ የመስጠት ኃላፊነት ግዴታ ያለበት መንግስት እንደመሆኑ መጠን ያን መሰረት አድርገው ለቅሬታቸው መልስ እንዲሰጡኝ ስለተገናኘን በጣም ደስ ብሎኛል። እንደዚህ አይነት ምላሽ ከየትኛውም አስተዳደር በኩል ይጠበቃልና ይሄ ትልቅ ማሳያ ሊሆን ስለሚችል ለሌሎቹም አመራሮች አቶ በየነ በራሳን የሲዳማ ክልል ፕሬዚዳንትን እጅግ ከልብ ነው የማመሰግነው። እኔም አመሰግናለሁ። እሺ፣ ስለዚህ በአቶ ታፈሰ ቡኖ ምክንያት ብንገናኝም ግን አጠቃላይ የቡናን ነገር ማንሳት አለብን። ከዚያ አስቀድሞ ግን ሲዳማ ቡና የዘንድሮ ዓመት የፕሪሚየር ሊግ የዋንጫ አሸናፊ መሆኑን ትናንት የሰማው ይመስለኛል፣ ወይም በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወር ተመልክቻለሁ። ስለዚህ የስነ ነጻ ሀሳብ ወዳጆችም በሲዳማ ክልል በርካቶች እንደሆኑ ስለምገነዘብ በጣም እንኳን ደስ ያላችሁ ለማለት እወዳለሁ በዚሁ አጋጣሚ። አመሰግናለሁ በጣም። ያው የሲዳማ ቡና ላለፉት 20 ያህል ዓመታት ያው በእግር ኳሱ ውስጥ ነበረ ዋንጫን ያሳካ። እንግዲህ የሲዳማ ክልል ቡናን በብዛት ከሚያመርቱ አካባቢዎች ውስጥ አንዱ ነው። ወደ ውጭ ተልኳል። ለማዕከላዊ ገበያ ወደ 38588 የሚያክል ቶን ነው የቀረ። ጥራቱም በጣም ጥሩ የሚባል ነው። እንግዲህ 99.5% የሚሆነው አንደኛ እና ሁለተኛ ደረጃ ነው የወጣው። 0.5 የሚሆነው ብቻ ነው ከሁለተኛ በላይ የወጣውና እንግዲህ ይሄ ለሀገር ምን ማለት ነው የሚለውን ስንመለከት ከጥራትም አንጻር የውጭ ምንዛሬን ከማስገኘትም አንጻር በጣም ጥሩ ደረጃ ላይ ያለ ነው። ወደ 356 ሚሊዮን ዶላር አካባቢ ነው በዚህ ዓመት በ2018 ብቻ ለሀገር የውጭ ምንዛሬን ያስገኘውና ይሄ በጥንቃቄ ሊመራ በየጊዜውም እያሰፋን መሄድ ያለብን ጥራቱንም እያረጋገጥን መሄድ እንዳለብን የምናምነው ነው። በሌላ በኩል ደግሞ የተሳለጠ ኢንቨስትመንት እንዲኖር ማድረግም ወሳኝ ነው ብለን ስለምናምን በየጊዜው በተጠና መልኩ ወደዚህ ኢንዱስትሪ የሚገቡ አካላትን እየለየን የማስገባት ስራ ስንሰራ ቆይተናል። በዚህ በ2018ም ጥያቄ ያላቸውን ፍላጎቱ ያላቸውን ባለሀብቶች የመጋበዝ ስራ በክቡር የክልላችን ፕሬዝዳንት ቀርቦ ከባለሀብቶች ጋር ውይይት ተደርጎ ጥያቄያቸውን እንዲያቀርቡና ጥያቄ የነበራቸውን በተለይም በ2015 ጥያቄ ቀርቦ ጥያቄያቸው ምላሽ ሳያገኝ የቀሩ
ግለሰቦችም ጥያቄያቸውን ዳግም የሚያድሱበትና ይሄ ተጣርቶ የሚሰጥበትን ሁኔታ ነው ፈጥረን የገባ ነው። እንግዲህ በዚህ ሂደት ውስጥ ወረዳዎች ድርሻ አላቸው፣ የዞን አስተዳዳሪዎች ድርሻ አላቸው። መነሻው የሚነሳው እንግዲህ ከወረዳ ነው። ወረዳ መልምሎ ተገቢውን መስፈርት አሟልቷል ብሎ የሚያስባቸውን ወደሱ ከመምጣታችን በፊት ግን ወደ ጉዳያችን ከመሄዳችን በፊት በጥቅሉ አሁን እንደሚሉኝ አሁንም ሰፊ የሆነ ፖቴንሻል አለ ማለት ነው። እንደገና ደግሞ ቡናን በተመለከተ ደግሞ ገቢውም የዋዛ አይደለም፣ ሰፊ ገንዘብ የሚንቀሳቀስበት ነው። ስለዚህ እዛ አካባቢ ላይ ከብልሹ አሰራር ጋር ተያይዞ ጥንቃቄ የሚፈልግ ስራ መሆኑም ይታወቃል። በመሰረታዊነት ደግሞ በተለይ ከቡና ጋር በተያያዘ አቅራቢ የሚባል ላኪ የሚባል የሚያለማ ወዘተርፈ አለ። ስለዚህ ኢንቨስትመንቱ በዚህ ልክ ከሆነና ይህን ያህል የውጭ ምንዛሬ የሚገኝበት ይልቁንም ደግሞ በርካታ ባለሀብቶች የሚያድጉበት ዘርፍ እንደመሆኑ መጠን በአቅራቢውና በላኪዎች በኩል ለአርሶ አደሩ በተለየ ማህበራዊ አገልግሎትም ከመወጣት አኳያና አርሶ አደሩ ባመረተው ልክ ተጠቃሚ እንዲሆን ከማድረግ አንጻር የአመራሮቻችሁ ሚና ምን ያህል ነው? ምን ያህልስ እየተጠቀመ ነው? ብልሹ አሰራሮችን እንዴት ነው ሃንድል የምታደርጉት? እንግዲህ እንዳልከውም ይህ በጣም ጥንቃቄን የሚፈልግ ኢንዱስትሪ ነው። ለሀገርም በጣም ወሳኝ የሆነ የኢኮኖሚ ዘርፍ እንደመሆኑ መጠን ጥንቃቄ አድርገን ነው የሚነዳው። አርሶ አደሩ በራሱ ሌላ በመሃል ሂደቱን የሚያበላሽ በማይኖርበት ሁኔታ ቀጥታ ወደ ላኪዎች ወደ ኢንዱስትሪዎች የሚያቀርብበትን ሁኔታ መፍጠር አንደኛው ነው። ሌላኛው ደግሞ ራሱም 2 ሄክታር እና ከዛ በላይ ያሉ ሄክታር ያላቸው የቡና ማሳ ያላቸው አርሶ አደሮች በቀጥታ መላክ የሚችሉበትን ሁኔታ እናመቻቻለን። ከዚህ አንጻር እንግዲህ በዚህ ዓመት ራሱ ያለውን ስንመለከት በዛ ያሉ አርሶ አደሮች ይህንን ፈቃድ አግኝቷል። ቀጥታ መላክ የሚችሉበትን ላኪ መሆን የሚችሉበትን እና ተጠቃሚ መሆን የሚችሉበትን ሁኔታ እናመቻቻለን። ብልሹ አሰራር እንዳይኖር ደግሞ አስፈላጊው ጥረት ይደረጋል። የህግ ከለላም ይኖራቸዋል። ቀጥታ ያመረቱትን ምርት በቀጥታ ለገዢዎች የሚያቀርቡበትን ሁኔታ እናመቻቻለን። በማህበር ደግሞ እየተደራጁ በማህበራቸው በኩል ከዓለም ገበያ ጋር የሚገናኙበትን ሁኔታ እንፈጥራለን። በግል ደረጃም ቅድም እንዳልኩት 2 ሄክታር እና ከዛ በላይ ያላቸው ራሳቸው የላኪነት ፍቃድ የሚያገኙበትን ሁኔታ እየፈጠርን በዚህ ሁኔታ ነው እየመራን ያለ ነው እና የሚፈጠሩ ክስተቶች ሲኖሩም ቶሎ የህግ ተጠያቂነትን በማረጋገጥ በዚህ መልኩ ክልሉ እየሰራ ነው የሚገኘው። እሺ እንግዲህ አሁን ወደ ኢንቨስትመንት ወደዚህ ዘርፍ ለሚገቡ ባለሀብቶችም ሆኑ ቡና መላክንም ማቅረብንም ለሚፈልጉ አካላት መቼም የአሰራር ስርዓትና መስፈርት ይኖራል ተብሎ ይገመታል። ግን አርሶ አደሮች ሲሆኑና ቀድሞውኑ ባለ ይዞታ ሲሆኑ ደግሞ ሌላ ትሪትመንት ሊያስፈልጋቸው እንደሚችልም እንገምታለን እና እንደሱ አይነት አሰራር አለ ወይስ ሁሉም ተመሳሳይ ነው መስፈርቱ? መስፈርቱን በሚመለከት ያው ተመሳሳይ መስፈርት ነው ያለው። መሬቱ በክራይም ሊሆን ይችላል፣ በግልም ሊሆን ይችላል። ዋናው መሰረታዊ መስፈርት የሚሆነው ርቀቱ ነው። በኢንዱስትሪዎች መካከል ያለው ርቀት ዋናው መስፈርት ነው። የቡና ፖቴንሻል ሁለተኛው ትልቁ መስፈርት ነው። ሶስተኛው የውሃ መጠን ወራጅ ወንዝ እና ምንጭም ከሆነ አቅም ያለው እና ብክለትን የማያመጣ መሆን አለበት። በዋናነት እነዚህ 3ቱ መስፈርቶች ወሳኝ መስፈርቶች ናቸው ብለን ነው የምንሰራባቸው። በሳይቶች መካከል በኢንዱስትሪዎች መካከል የሚኖረው ርቀት 3 ኪሎ ሜትር እንዲሆን ይጠበቃል። ውሃው ደግሞ ዓመቱን ሙሉ ሳይቆራረጥ የሚፈስ መሆኑን ማረጋገጥ ያስፈልጋል። በዚህ አካባቢ በቂ የሆነ ለኢንዱስትሪው መመገብ የሚችል የቡና አቅም መኖሩ እሱም ሌላኛው
ዋና መስፈርት ነው የሚሆነው። እንግዲህ እነዚህን መስፈርቶች መነሻ አድርገው የሚቀርቡ እና የሚያሟሉ ኢንዱስትሪዎች ፍቃድ ያገኛሉ። ቅድም በጀመርኩት መልኩ በወረዳ ደረጃ የወረዳው ካቢኔ አይቶ አረጋግጦ የሚመለከታቸው ከአካባቢ ብክለት ጋር ከቡና ፖቴንሻል ጋር ያለውን የእርሻ የግብርና ጽሕፈት ቤት ያረጋግጣል። የሚመለከታቸው አካላት ሲያረጋግጡ ግብረ ኃይሉም ቼክ አድርጎ ለካቢኔ አቅርቦ እነዚህ ተገቢ ናቸው ማግኘት ይችላሉ የሚለውን ያው ለዞን የሚያቀርብበት ዞኑም አረጋግጦ ወደ ክልል አቅርቦ መጨረሻ የፍቃድ የሚሰጥበት የኢንቨስትመንት ፍቃድ የሚሰጥበት ሂደት ተከትለን ነው የምንሄደው። በደሉ የወላጅ አባቴ ነው። ወላጅ አባቴ በ1999 ዓመተ ምህረት ያው እንደ ማንኛውም እርሻ መሬት አርሶ አደር ናቸው። እርሻ መሬት ላይ ግብርና በኩል ያው ለኢንቨስትመንት እሸት ቡና መፈልፈያ ለማቋቋም በወጣው ማስታወቂያ መሰረት ተወዳድረው የመሬት አቅርበው የመሬት ባለቤትነት ማረጋገጫ አቅርቦ መስፈርቱን የጤና የውሃ ብክለት ተብሎ መስፈርቱ የሚጠይቀውን አሟልቶ በመሬት ስፋት ካሬ ሁሉ የያዘ የባለቤትነት ሁሉ የያዘ ማረጋገጫ አቅርቦ ተወዳድሮ እዚያን ጊዜ የነበሩ ምንድነው ያደረጉት? ጣሉት። አላሸነፍኩም። አይ ከነ በታች እኮ ያ ውጤት ያመጡ አልፏል። እንዴት እዛነ ብር ሸለቆ ሄዱ አወዳድሮ። እዛነ ብር ሸለቆ ነበረና ሌሎቹን ወክሎ እነሱ ጠፉ። በወቅቱ ነበር አመራሮቹ ምን ሊያደርጉ ሄዱ? ለስልጠና አማራ ሄዱ። ከዛ በኋላ አመለከትን። አይ ወረዳ የነበረው ግብርና ኃላፊ አላይም ብሎ ስል ዞን ሄድን። ዞን አመለከትን። ዞን አስተዳደር እንዲህ አሳለፉ። በውጤት አሸናፊ ሆነን ሳለን ጥለውን ሄዱ። ምን አመለከትን። እንደገና አስተዳደሩ ጻፈላቸው። እያንዳንዱን እያሳየው እንትን ማለት እችላለሁ። ምናልባት እያንዳንዱን ይሄን ያመለከትንበት ሁሉ አለ። እሱን ብንወስደዋለን። እሺ። ከዛ በኋላ ዞኑ ደግሞ ለጥናት ወጣ። ማነው ክልላዊ ጥናት ተደረገ። ደቡብ ክልል አሁን ለምሳሌ በዛ በእኛ ሰበብ አመለከትን። ክልላዊ ጥናት ተደረገ። ቡናን በተመለከተ ብቻ ክልላዊ ተደረገና ለሲዳማ ክልል ለማነው ሲዳማ ዞን እንትን ወጡ ለጥናት ክልላዊ ጥናት። ከዞንም ክልላዊ ጥናት ተደረገ። የቡና ምርት ምን ያህል መፈልፈያ እንደሚበቃ ከዛ ካጠኑ በኋላ የኛን እዛ ብቾ መጥቶ ውቾ ቀበሌ መጡና እዛ ምርቱ በሄክታር ይሄን ያክል ነው። ማነው ምርቱ ይሄን ያክል ነው። ስለዚህ ሁለት እዚህ ቀበሌ አንድ በጥንቃቄ የመጀመሪያ የወሰዱ አገልግሎት ስራ ስለጀመሩ አሁን ደግሞ ሁለት በወረዳ ስለሚያስፈልግ በጥንቃቄ ምርቱም የበዛ እንዲህ አይነት ስለሆነ የምርቱም ሁኔታ የተጠና ስለሆነ አንድ ይሰጥ የሚል ላከ ወረዳ ማለት ነው። ከዛ በላከው መሰረት እንደገና በገለልተኛ ተጠናና አንደኛ የኛ ተደርጎ ተሰጠን። ያንንም በክስ ነው ያገኘ ነው ባልኩ መሰረት። ከዛ በኋላ ወደ ዞን ተጻፈ። ዞን ግብርና ነው የሚጻፈው። ዞኑ ነው ኢንቨስትመንት የሚልከው እዛን። ከዛ በኋላ ወደ ኢንቨስትመንት ሳይልኩ ቀርቶ እንግዲህ ወረዳው አሳለፈ አንደኛ አድርጎ። ከዛ በኋላ ምን ተደረገ? ኢንቨስትመንት ሳይላክ በተለያዩ ምክንያቶች ይቆያል። እንደዛ ሲደረግ ጊዜው ኢንቨስትመንት እንትን የእሸት ቡና መፈልፈያ ይቆይ ለጊዜው ተብሎ ታገደ። ክልላዊ ግዳት ተደረገ። የሁሉም ማለት ነው። እናንተ ብቻ የሁሉም ነው። እዛ ሰነዱ አለ፣ በቦታው አለ። እኛ ዝም አልን። ያው እገዳው መንግስታዊ አካሄድ ስለሆነ ልክ ነው። በዛ አቆየን። ከዛ በኋላ እገዳው ሳይነሳ
እንደገና የሲዳማ ክልል ሁኔታዎች እንትን ስሉ በዛ ቆሞ ነው ያለው። ስለዚህ አሁን ወደ ቅሬታ አቅራቢያችን ስንመለስ አቶ ታፈሰ ቡኖ በደቡባዊ ሲዳማ ዞን አለታ ወንዶ ወረዳ ላይ የእሸት ቡና መፈልፈያ ኢንዱስትሪ ለማቋቋም የሚያስችላቸው ወይም ከሚያስችሏቸው መስፈርቶች መካከል እርሱ አሁን የጠቀሱልኝ ይገኝበታል እና ቅሬታቸውን እንዳቀረቡትም ሆነ እዚህ ይዘው የመጧቸው አንዳንድ ሰነዶችን ስንመለከት አሁን እርስዎ ከተናገሯቸው ጠብ የሚል ነገር ያየው አይመስለኝም እና ለምንድን ነው 18 ዓመት ሙሉ መከራ ሲበሉ የከረሙት? እዚያና እዚህ ሲመላለሱ የቆዩት ለምንድን ነው? በአንድ ጊዜስ መቋጨት ለምንድን ነው ያቃታችሁ? መጀመሪያ ምንድን ነው ያላሟሉት ነገር አለ? ይሄኛው ቅሬታውን ነው የተመለከትነው። እኛ እንደ ክልል ቅሬታ አቅርበዋል። ማመልከቻቸውን አይተን እንደ አጋጣሚ እኛ የክልሉ አስተባባሪ ኮሚቴ አባላት ዞኖችን ተከፋፍለን ስለምንደግፍ ከዚህ ጋር ተያይዞ የሚነሱ ቅሬታዎችንም የማየቱን ኃላፊነት ወስደን ወርደናል ወደ ሁሉም ዞኖች። በዛ መልኩ ይሄንን ለማረጋገጥ እና ቼክ ለማድረግ ሞክሬያለሁ። እኔም ቲም ያለውን ከኔ ጋር ያለውን ቲም ልኬ ለማረጋገጥ ሞክሬያለሁ። ግለሰቡም ቀርበው ያን ዞን እርስዎ ኖት የሚጠረንፉት? ያን ዞን በዛ መልኩ ግለሰቡም ቅሬታቸውን ቀርበው የሚያሰሙበትን እድል ለመክፈት ሞክሬያለሁ። በዛ መልኩ የቀረበውን ቅሬታ ስንመለከት በጣም የቆየ ጥያቄ እንዳለ እንግዲህ ወደ 18-19 ዓመት እንግዲህ በወቅቱ የነበሩ አካላት ክልል ከሆነ ቦዲ 2014 ላይ ርዕሰ መስተዳደሩ እንዲህ ሰነድ የያዙ ያምጡ የሚል ማስታወቂያ የሚያደም ኢንፎርሜሽን ሰምተን ወሰድን። ሰነድ የያዙ ካሉ እንትን አተው እየተጉላሉ ያሉ ካሉ በግብርና በኩል ያቅርቡ የሚባል ሰማንና ወሰድን። በማመልከቻ ወሰድን። ስንወስድ የሚሰማን የለም። እንግዲህ ወደ ጠቅላይ ሚኒስተሩ ማን ነው ወደ ርዕሰ መስተዳደሩ ጽሕፈት ቤት አቅራቢው ግብርና ነው። አረፈርክ እንዲሆንክ እያለ እንትን ስሉኝ አሁን ከኛ ውጪ ሰነድ የያዘ የለም። ሌላው በተስማሙት ይሆናል እንጂ እየተንከራተትን ያለን እኛ ነን። ከዛ በኋላ ጽሕፈት ቤት አመለከትን ርዕሰ መስተዳደር። ይህም አለ ወደዚህ ጻፈላቸው። መልስ ሳይጻፍ ምንም በቃ ተጫወቱብን። በዛ ሁኔታ የምናደርገውን አጣንና ያ እንባ ጠባቂ ሄድን። እንባ ጠባቂ ደግሞ መልስ ሲጽፉ ምንም ለጊዜው የሰጠነው ነገር የለም አሉ። አለታው እንደው 3 ሳይት ሰጡ። ግን እኛ ቀበሌ አልተነካም እስካሁን። ያ የቅድሙ ጥናት ቅድም ያልኩ ጥናቱ ያው እንዳለ ነው። ወደዛ መጣ የለም ያመለከተም የለም። እኛ ካመለከቱም ምን ቸገረን እና እንከሳቸዋለን ብለን ጠብቀን እያለን ምንም የመጣ ነገር የለም። ተዘለለ። እንባ ጠባቂንም ዋሽቶ ላኩ። ምንም የሰጠነው ነገር የለም። ሄዶ ቦታው ላይ አላየም። እንባ ጠባቂ ዝም ብሎ ነው የጠየቃቸው። ያው ደብዳቤ ነው የተጻጻፉት። ደብዳቤ ብቻ ነው የተጻጻፉት። ከዛ በኋላ የዚህ ምላሽ እንትን እንባ ጠባቂ የተጻጻፉት አለ። ከዛ በኋላ አሁንም ተጉላልተን አባቴ እንደውም የልብ ታማሚ ሆነዋል። አሁን 19 ዓመት ሲመላለስ ሐዋሳ ከዛ ካለታው እንደው ማለት ማን ነው ይሄንን የሚያደርገው? አሁን ኢንቨስትመንት ቢሮ ለማን ነገራችሁ? ማንን ጠየቃችሁ? ማለት ርዕሰ መስተዳደር ቢሮ ምን አገባው በዚህ ጉዳይ ላይ? ግብርና ነው በዛኔ የሚያስተላልፈው። እንግዲህ ባለሙያው እሱ አይደለም። አሁን የሚመለከተው እሱ ነው የሚጽፈው ወደዛ። ስለዚህ እናንተ ማን ነው በደለም ብለው ነው የምታስቡት? ለምን የተበደላችሁ ይመስላችኋል? እየበደለን ያለው ሁለቱም ክፍል ነው። አስተዳደሩም ነው እየበደለን፣ ግብርናውም ነው። በነገራችን ላይ በፊት በነበረው በደቡብ ክልል ስር ሆኖ ሲሄድ የነበረበትን የአሰራር ስርዓትና ከዚያ በኋላ እንደ ክልል ሲመጣ
ሲታገድ ሲቆም እንደገና ሲከፈት እድሉ እነዚህን ነገሮችና የአሰራር ስርዓት የወለዳቸውን መንገላታቶች ሰውየውም ይቀበሉታል። እሱ ላይ ቅሬታ የላቸውም። ከዚያ በኋላ ግን የሚፈጠሩ እድሎችን ተሰናከለብኝ። እድሎቹን ነው ያልተጠቀሙት ቅሬታ አቅራቢው። ለምሳሌ በ2015 እንደዚህ አይነት ፍላጎት ያላቸው እና ቅሬታም ጭምር ያላቸው ሰዎች ዳግም የኢንዱስትሪ ጥያቄ እንዲያቀርቡ እድል ተሰጥቷል። በ2018 ደግሞ በ2018 ፕሬዝዳንቱ እንዲህ አይነት ፍላጎት ያላቸው አካላት በሙሉ እንዲቀርቡ አድርገው አዳራሽ ሙሉ ባለሀብት ባለበት መስፈርቱን የሚታሟሉ በእኛ በኩል ዝግጁ ነን ልናስተናግዳችሁ፣ ስለዚህ ጥያቄያችሁን አቅርቡ ተብለው ብዙ ግለሰቦች ባለሀብቶች አቅርበዋል። በዚህም እንግዲህ ወደ 240 የሚሆኑ ፍቃዶች ተሰጥቷል። በ2015ም ሆነ በ2018 አቶ ታፈሰ ቡኖ አቅርበዋል ወይ ሚለውን በምንመለከትበት ጊዜ ያን የነበራቸውን ቅሬታና ቁርሾ ከማቅረብ በስተቀር የቀረበ ነገር የለም። ያን ጊዜ የተሰጠም የቀረበም ነገር ዶክመንቱ ሪቪው ሲደረግ ምንም ያለ ነገር የለም። ስለዚህ በ2015 የተሰጠውንም እድል አልተጠቀሙም። በ2018 ልዩ አማካሪው የጻፈበት አለ። እሱ ነው ለምን አልተሰጣቸውም እያለ ይጻጻፋል። ግን ስናመለክት ጠፍቶ ምናልባት ተላልፏል እናንተ ሄድና ሲናይ የለም። አሁን ሚና ያለው ርዕሰ መስተዳደር ጽሕፈት ቤት ነው። ልዩ አማካሪ እዛ ጋ ነው። እሺ ምን አደረገ እሱ? እሱ ጽፎአል አይደል? ከጻፈም በኋላ ምንም ያለውም ነገር የለም። ከጻፈ በኋላ ለማን ነው የሚጽፈው? ለግብርና ለሱ አመለከትን አይደል? ምላሽ አልተሰጠም። ለምን አልተሰጠም ብሎ መከራከር ሲገባው ያው ባዶ ግብርና መለሰለት። ግብርና የመለሰለትን መልስ ለእናንተ አልሰጣችሁም? ለምን ብላችሁ አልጠይቃችሁም? ጠየቀንም ምንም ተገቢ ምላሽ አናገኝም። ለምሳሌ ማንን አገኛችሁ? ርዕሰ መስተዳድር ጽሕፈት ልዩ አማካሪ ተሰማ ዲማ ተብሎ ልዩ አማካሪ ነው? ጽሕፈት ቤት ኃላፊ ነው? ጽሕፈት ቤትን ያደል ልዩ አማካሪ። እሺ እሱን ነው ያገኛችሁት? ርዕሰ መስተዳድሩን አላገኛችሁም? ሁሉም ያውቀው እሱ ነው እኮ። ምንድን ነው እስቲ እናንተ የምትገምቱት ምንድን ነው ሚስጥሩ? ምስጢሩን አሁን ወደ ሁለተኛው ወደ አሁኑ ልምጣልኝ እኮ። እኔ የምጠይቆትን ብቻ መልሱልኝ። እርሱ የሚፈልጉትን ሳይሆን የሚያወሩት እኔ የምጠይቆትን ንገሩኝ። ምንድን ነው ሚስጥሩ? አናውቅም። ምስጢሩ ምን ለእናንተ ተከልክላችሁ ለሌላ የተሰጠ ነው ወይስ ምንድን ነው? ያ ይሆናል እኮ። ይሆናል በይሆናል አይደለማ ሰው የሚከሰሰው። ለምሳሌ ያ እናንተ አሁን የምትጠብቁት መሬት ከእናንተ ተነጥቆ ለሌላ ሰው ተሰጥቷል? ወደ አሁኑ ቢመጣልኝ ይሄን አሁን ቆየን። ይሄ አሁን የ2014ቱን ነው እየነገርኩ ያለሁት። ከ14 በኋላ በቃ ቆየ አልተሰጠም። ያ በዚሁ ቀጨም ያው ቆሜ። ከዛ በኋላ አልተሰጠም ያመለከትን ነው። ይሄ ሁሉ ማመልከቻ ነው። በየሁሉ የዛ ኮፒ ነው ይሄ ሁሉ። ከዛ በኋላ 16 ላይ ማን ነው 17 ላይ በቀደም አሁን ቦታውን ባለበት ነው። እኛም ፊት አተንም ባለንበት ነው። ለምሳሌ እኔ ጋር ካቀረቧቸው ደብዳቤዎች መካከል በሰዓቱ ያቀረቡትን ኮፒም አቅርበዋል። ከዚያ ባሻገር ግን እዚህ ጋር እንዲያጠሩልኝ የምፈልገው እርስዎ እንዳሉት ምንድን ነው እሳቸውም ያሉት ይሄን ክልሉም ድጋሚ ጥያቄ ያላችሁ እንድትጠይቁ ማለቱን አዳዲስ እድሎችን መፍጠሩን እሱንም አምነው፣ ነገር ግን ይሄንን ጥያቄ ይዘን በምንሄድበት ጊዜ ምንድን ነው ተሰራን እያሉ ያሉት የብልሹ አሰራርና የሙስና ጉዳይ እዚህ ጋር ነው የሚመጣው። ለምሳሌ ወረዳው አጥንቶ ከጨረሰ በኋላ እና እኛ ጥያቄ ያቀረብንበት መሆኑ እየታወቀ እንደገና ይጠና የሚል ሌላ ፌክ ሲስተም ተፈጠረና ከዚያ በኋላ እኛ ወደዚያ ስንመለስ በመሃል እኛ ቦታ ላይ ወይም አጠገባችን ጥያቄ እንዲቀርብ እንግዲህ በሳይቶች መካከል ያለው የርቀት ጉዳይ በጣም መሰረታዊ መስፈርት እንደሆነ ስለሚታወቅ ጉዳዩን ይዘው የነበሩት የፕሬዝዳንት ጽሕፈት ቤት ኃላፊ አቶ ተሰማ ዲማ ናቸው። አቶ ተሰማ ዲማ ደግሞ ለአቶ ተሰማ ተረፈ ለወንድማቸው
ልጅ ነው እዚያ ጋር ያን ጥያቄ እንዲያቀርብ የተደረገው በሚል ከነዚህም ጋር ተያይዞ በዚህ በብልሹ አሰራር ውስጥ ወይዘሮ ፋንታይ፣ አቶ መንገሻ ፍታሙ የሚባሉ ግለሰቦች በአጠቃላይ እነዚህ እንደ ደላላም አመራርንና ባለሀብቶችን በማገናኘት ሂደት ውስጥ ከፍተኛ ገንዘብ የሚያንቀሳቅሱ ኮንትሮባንዲስቶች በሚል የተገለጸም ነገር አንድ ዜና ላይም ተመልክቻለሁ ከዚህ በፊት ቀርቦ የነበረና እዚህ ጋር ያለው ተጨባጭ ሁኔታ ምንድን ነው? አቶ ማናቸው አቶ ተሰማ ዲማ ከዚህ መሬት ጋር ያላቸው የተለየ ቁርኝት ምንድን ነው? እኔ እነዚህ በስም የተጠቀሱ አመራሮች የክልሉ ከፍተኛ አመራሮች መሆናቸውን አውቃለሁ። ስራው ስለሚያገናኘው የቀረበውን ቅሬታም የተፈቀደውንም ማለት ዞኖች ፈቅደው ያቀረቡትንም ነገር የሚያደራጁት አቶ ተሰማ ናቸው። እነዚህ ቅሬታዎችም ተደራጅተው ወደኛ ሲቀርቡ የነታፈሰ ቡኖንም የነቤናቤሎንም ቅሬታ አንድ ላይ አያይዞ ለኛ የሰጠን ስራው ጉዳይ የሚመለከተው ስለሆነ አቶ ተሰማ በዚህ መልኩ አቅርቧል። የተነሱ ጉዳዮች ያው ቅሬታዎች ለምን ተነሱ አይባልም። ስንመለከት በጥልቀት ስንመለከት በወቅቱ የነበሩ አመራሮች በአግባቡ አስተናግዷቸው ቀርተው ሊሆን ይችላል። የተፈቀደ ፍቃድ አላገኘንም አንደኛ። ሁለተኛ ፍላጎቱ ካላችሁ ቅረቡ ሲባሉ የቀረበውን ነገር አቶ ተሰማ ወይንም ሌላ አመራር ከመሃል አውጥቶ ነጥሎ ሌላ እድል ሰጥቶ ቢሆን ይባላል። እኚህ ግለሰብ እኔም ባረጋገጥኩበት ለተባለው ሰው አልሰጠም። አቶ ተሰማ ለአቶ ተሰማ ተረፈ አልሰጠም። ለወንድማቸው ልጅ እዚያ ጋር አጠገባቸው ላይ የመስጠቱ ኃላፊነት የአቶ ተሰማ አይደለም። በመጀመሪያ ግን እንደሱ አይነት ነገር በአምቻ ጋብቻ የሚሆን በመሳሰሉት ንክኪ ያለው አካል ከአቶ ታፈሰ ቡኖ አጠገብ መሬት አልወሰዱም። አንደኛ ግለሰቦች በግለሰብ ደረጃ ነው የሚታዩት። ጥያቄ ሊያቀርብ ይችላል። የአቶ ተሰማ ዘመድ የሆነ ሰው በሲዳማ ውስጥ የኢንቨስትመንት ፍቃድ ማግኘት የለበትም የሚል እንትን የለም። የአቶ በየነ ዘመድም ሊያገኝ ይችላል። ምንም የሚከለክለው ነገር የለም፣ መብቱ ነው። ዋናው ነገር ስርዓቱን ጠብቋል ወይ ነው። ስርዓቱን ጠብቆ ሀሳቡ ምንድን ነው? ታፈሰ ቡኖ አቅርቦ ለሱ ከልክሎ ለሌላ ተሰጥቶ ቢሆን እሺ፣ ይሄ እውነትም ቅሬታ ነው ሊባል ይችላል። እድሉ ተሰጠ። ፍላጎቱ ያነ ፍላጎት ኖሮት አሁን ፍላጎት ባይኖረው የወረዳው ወይንም የዞኑ አስተዳደር እንዴት ሊያቅ ይችላል? አሁን እኮ በ2015 የተሰጠውንም እድል አልተጠቀሙም። እስቲ እዚህ ጋር እንዲመልሱልኝ አያይዘው እንዲመልሱልኝ። ለምሳሌ ቀደም ሲል ያነሳናቸው ፖቴንሻሎች አሉ። ከቡና አቅርቦት ጋር ለምቹ ሁኔታ መሆኑ፣ ከወንዝ ከብክለት የጸዳ መሆኑ፣ ከማህበራዊ አገልግሎት ከትምህርት ተቋማት ከመሳሰሉት ነፃ መሆኑ ወዘተርፈ። አሁንም እኚህ ሰውዬ አልተነጠቁም፣ ግን ቦታቸው ላይ በካሬም በሄክታርም ይሞላላቸዋል። ያም ሆኖ ግን ይሄም ስራ ሲሰሩበት የከረሙበት ቦታ ነው፣ ኦልሬዲ የተዘጋጀ ነው። ግን እሳቸው አሁንም ቢሆን ጠይቀዋልና ወይም በሚሉት ልክ ሌላ አዲስ ኢንቨስትመንት እዚያ አካባቢ ላይ ከመስጠት ቢያንስ ቅሬታው እናንተ ጋር ሲቀርብ እኚህ ሰውዬ ያን የአሰራር ስርዓት ተከትለው ላያቀርቡ ይችላሉ። እንደ አርሶ አደር ያሉበትን የእውቀት ደረጃ ከዚህ ከአጠቃላይ ካለው የዚህ የኢንፎርሜሽን ቴክኖሎጂ ጋር ካላቸው ቅርበትና ንክኪ አኳያ እኔ እንዳየዋቸው ሰውየውን እሱን ተገንዝቦ እሳቸውን ማገዝና ቢያንስ ቅሬታቸውን ወደ ጥያቄ መገልበጥ አትችሉም ነበር? በዚህ ልክ አርሶ አደራችሁን ካልረዳችሁ ካላገዛችሁ፣ እንደው እንደዚህ አይደል የሆነ መልካም አስተዳደር እንዴት ነው? እስቲ
ከአዲስ አበባ እምብርት ፒያሳ በ9 ኪሎ ሜትር ርቀት ላይ የሚገኘውን የቡራዩ ኮረብታማ ስፍራ ወደ አስደናቂ ስነ ህንፃ ጥበብ በመለወጥ የተገነባው ቤሌማ ሪዞርትና ስፓ በልተውና ጠጥተው ብቻ የሚመለሱበት ሳይሆን ወደር የለሽ የሆነው ውበትን አይተው የሚረኩበት ነው። እንከን የለሽ በሆነው የተፈጥሮና የአካባቢ ድብልቆችም የሚደመሙበት ልዩ ሪዞርት ነው። በሀገራችን ውስጥ ያለውን የጥበብ ባህልና ወግ እንዲያንጸባርቁ ሆነው በጥንቃቄ በተሰሩት ሬስቶራንታችን፣ ባርና የማረፊያ ክፍሎቻችን አገልግሎት ሲያገኙ የአዲስ አበባ ከተማን አስደናቂ ገጽታ በየትኛውም አቅጣጫ ላይ ሆነው እየተመለከቱ ሲሆን ከእንቅልፎ ሲነሱ ደግሞ በሰንራይዝ የተፈጥሮ ውበት እየተደነቁና ቀኑን ብሩህ እያደረጉ ነው። በሸገር ከተማ ሸዋ ሜዳ ከፍታማ ቦታ ላይ የሚገኘው ቤሌማ ሪዞርትና ስፓ ዓለም አቀፍ ደረጃውን ከጠበቀው የሪዞርትና ስፓ አገልግሎቶቹ ባሻገር ዓመቱን ሙሉ አስደሳች በሆነው የአየር ሁኔታው ጸጥ ያለ የተፈጥሮ ማረፊያውና ራሱን የሚያዳምጡበትም ስፍራ ነው። ምን ብቻ ለስብሰባና ሌሎችም አገልግሎቶች የሚውሉትና በተለያየ መጠን በተዘጋጁት አዳራሾቻችን ልደቱን ማሳመር፣ ጉዳዮትን መምከር፣ ልጆን መዳርና መኳል ይችላሉ። ለበለጠ መረጃና ትእዛዞ በ0911 20795 በ0945 095555 በ0960 56 55 55 ሃሎ ብለው ይደውሉ። ቤሌማ ሪዞርትና ስፓ። በትንሽ ካፒታል ትልቅ ኢንቨስትመንት ያገኙ። በ440 ሺህ ብር ቅድመ ክፍያ በመሃል መርካቶ ተክለ ሃይማኖት G+3 ቅንጡ የገበያ ማዕከል እየገነባን ነው። ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ እንደ ምርጫው ነግደው ለማትረፍ አላያም ገዝተው ለማከራየት ሱቆን ከነገበያው አቅርበንሎታል። ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፌ፣ ለሱፐርማርኬት በተጨማሪም ለሞባይል አክሰሰሪ ከ11 ካሬ እስከ 60 ካሬ ሜትር ድረስ ከበቂ የመኪና ማቆሚያ ጋር በአንድ ዓመት የክፍያ ጊዜ ውስጥ ሱቆን የግሉ ያድርጉ። ልብ ይበሉ፣ ሱቆቻችንን እየሸጥን ያለነው ያለምንም የኮመን ኤሪያ ሂሳብ ነው። አሁን በይደር ጠብቀኝ አይነት ነገር ማስተናገድ ያስቸግራል። ጥያቄ አክቲቭ ጥያቄ ነው አሁን መቅረብ ያለበት። እድሉ ካለ ጥያቄው ቢቀርብና ጥያቄውን እሳቸው መሬት እያላቸው አስፈላጊውን መስፈርት እያሟሉ ያቀረቡትን ጥያቄ ጥሎ ሌላ ቢያስተላልፍ ያው ይሄ በደል ሊሆን ይችላል። አንደኛ ያቀረቡት ጥያቄ ግን በ2015 አሁን እኛ ጋር ያሉ ሰነዶች አሉ። ምናልባትም ቀደም ብዬም ልኬሎት ነበር እንዲያዩዋቸው። እነሱ መጠየቅን የተመለከቱ ሰነዶች አይደሉም። ቅሬታው እኮ ነው በ1999 ጠይቄ በወቅቱ አልተፈጸመለኝም የሚል አይነት ቅሬታዎች ናቸው እየቀረቡ ኦልሬዲ ስለጠየቁኝ ስለተጠና እሱ ይጽናልኝ ነው የሰውየው አቀራረብ እንጂ በተባለው መሰረት በቀጥታ ጥያቄ አላቀረቡም ነው። አቶ ስሜን ተጠይቆ ተፈቅዶ ጥናት ተደርጎ ተፈቅዶላቸው ቢሆንና ተደርበው ቢሰጥ ቅሬታው ተገቢ ይሆናል። ይሄ ኦልሬዲ ያገኘው ሰውም አቶ ታፈሰ ቡኖም ተመሳሳይ መብት ነው ያላቸው። ያኛው መሬት አለኝ ብሎ ቀረበ። ታፈሰ ቡኖ አላቀረበም። አሁን ቅሬታውን በእርግጥ ይዞ ሊሆን ይችላል። መሬት ኖሮት ነው ገዝቶ ነው ገዝቶ ሊሆን ይችላል። ገዝቶ ተከራይቶ ሊሆን ይችላል። መሬት ኖሮ መብት ነው። ቅድም ጠቅሼልኝ ያሉኝ ልክ ነው። መሬት መኖሩን ያለመኖሩን ያረጋግጣል። ውሃ መኖሩን ያረጋግጣል። ተመልካቹ አካል ሌላ የቀረበ በጎን እስከሌለ ድረስ የሚያወዳድረው እኮ የለም። አሁን የሚያወዳድረው የለም። ስለዚህ ለዛኛው ተፈቀደ። ከተፈቀደ በኋላ ቅሬታ ቀረበ። ቅሬታው ሲቀርብ ቅሬታውን ስንፈትሽ ጥያቄውን አቅርበዋል ወይ የሚለውን እኔም የጠየቅኩት ቅሬታ እንትና ጥያቄ አቅርበዋል ወይ ፍላጎት አለኝ። በ1999 ፍላጎት ሊኖረው ይችላል። የአሁኑን ፍላጎቱን ማን ያውቃል? ሲፈቀድ ለዛኛው እኩል መብት ነው ያላቸው። አንደኛው ጥያቄ አቅርቧል፣ ሌላኛው ጥያቄ አላቀረበም። የ1999ን ጥያቄ አሁን እንዳናነሳ ጥያቄውንም እኮ የሚያውቅ አካል በቦታው ላይኖር ይችላል። የአሁኑ አመራር አሁን ባለው ሁኔታ ጥያቄዎችን አሁን ደግሞ በይፋ ርዕሰ መስተዳድሩ የሚፈልጉትን ጠራ እና ጠርቶ ምንድን ነው የሚያደርገው? ያነጋግራል። የምትፈልጉ እዚህም የመጣ አለ፣ ወደ ታች ሂዱ፣ በጥንቃቄ ስጡ ብሎ ይላቸዋል ክቡር ርዕሰ መስተዳድሩ። ከዛ በኋላ ምንድን ነው የሚደረገው? ይህን ሰማንኛ አልነበርም። የደረቅ
መፈልፈያ ስፔሻል ማን ነው የደረቅ የስፔሻል ቡና ጠያቂዎችም የሼት ቡና መፈልፈያ ጠያቂዎችም በቃ ወረዳ ጠይቁ ወረዳ በዛው ያስተላልፋል ብሎ ህዝቡን ጠርቶ መክሯቸው ሂዱ ተባለ። እኛ ይሄን ሰማንና በሁለተኛው ቀን ርዕሰ መስተዳድሩ ጽሕፈት ቤት ሄድ። ከዛ ስንሄድ የኛ የሚታወቀው ጉዳይ ነው። እኔ አንድ ዘመዴ ጋር ነው የሄድነው። አብረን ስንሄድ ምንድን ነው ያለን? ወረዳ ትሄዳላችሁ። ለምን እንሄዳለን? በ19ኛው ዓመት ወረዳ እንደ አዲስ ልንወዳደር ነው እንዴ እንላለን። ለምንድን ነው የምንሄደው? ዘንድሮ ከሚያመለክቱትም ጋር ልናመለክት ነው። ምስጢሩ የኛ ባለፈው ተሰጠ ብለህ አስተላልፍ ያለው እያልከን የነበረ አይደለ? አንተ ጋር ስንት ዓመታችን ነው አቤቱታ? አንተ የጻፍከው አለ አይደለ? እንደ በየንትኑ እንደገና ወረዳ ከዞንም ወርዶ እንደገና ወረዳ የምንሄድበት አካሄድ ምንድን ነው? እዛ ግጭት ወረዳ ምን ያውቃል? እዛ ነው የነበረ። አንደ ወረዳ ካቢኔ ሁሉ ፈርሞ የሰጠው ነው። እንደገና ዳግም ልንወዳደር ነው እንደ ወረዳ የምንሄደው እንለዋለን። አይ ርዕሰ መስተዳድሩ ያስቀምጠው አቅጣጫ ነው። ምን ብሎ አሳምነናል? የናንተ የቆየ ስለሆነ ቦታው ለሌላ አገልግሎት መዋል አለመዋሉ ተረጋግጦ ወረዳው አረጋግጦ እንዲልክ እንጂ እንደ አዲስ አይደለም ወዳደሩ አይደለም ማለት በዛ ሳመኑና ሄደ። ላካ ነገር አለ። አሁን ይዛ ሊመጣል። ነገሩ ምንድነው? ላካ አዘጋጅቷል እሱ የሱን ዘመድ እኮ እሱን ነው ታዲያ የሚነግሩኝ። እስካሁን የነገሩኝ እኮ አይደለም። አሁን ቁም ነገሩ እሱ ነው። እሱን ንገሩኝ። አሁን ጣጣ እሱ አሁን ይሄን ሰማንና በዚህ ማመልከቻ አዲስ አይደለም። ማን ነው ይሄን ያዘጋጀው? እንትኑ አማካሪው ተሰማ ነው። ያው ዋል ትስስሩ ከሰፊ ነው እና ትስስሩንም እየነገሩኝ ሂዱ በዛው። እሺ ከዛ የጠየቀም የለም። ወረዳ መለከትን። ከዛ በኋላ እዚህ ጓራው የሆኑ ሰዎች ገብቶ አይተዋል። ኪሎ ሜትሩም እኩል ስለሆነ እዚህ መሬት ፈልጉ ተብሎ እኛ ጎን እኮ ነው እዚህ ጎን ከሌላ እንዲገዙ እዛ ታፈሰ ቡኖ የሚባል አለና ሌላ ቦታ ከሆነ ይወድቃል እንትናችሁ እሱ ጋር ፈልጉና መሬት ግዙ ይባላል። እዚህ ጎን እንግዲህ በቃ እድል ስላለው እድል ፋንታውን በቃ እንግዲህ እንዳይነሳ ለመዝጋት እኮ ነው። አሁን ስሜት ውስጥ የከተነንም ይሄ ነው። ከእንግዲህ ዳግም 19 ዓመት እኮ እዛ የጥናቱ ቦታ አንድ ሳይት ለዊቾ አስፈላጊ እናንተ የቡና ፈቃዱን ነው እንጂ የፈለጋችሁት መሬቱ የራሳችሁ ነው። መሬቱ የራስ እርሻችን አይደል? ፍቃዱን ነው። እዚህ ጎን ካልሆነ ኪሎ ሜትር ሁሉ ከአንድ ሳይት ልዩነት ኪሎ ሜትር አለ አይደል? ይወርቅበታል። ከዛ ከዘለለ ይሄ ተጠንቶ ያለፈ ቦታ ስለሆነ እኛን እንደ አዲስ አወዳዳሪ አድርጎ እዛ መሀል ከሄዳችሁ ትወርቃላችሁ። እንደ ላካ እኛ የምናመለከተው ለሱ መረጃው ነው። መረጃ ሆነ የእናንተ ማመልከቻና ወረቀትን ሰውየው ለራሱ ስራ አገልግሎት አዋለው። ይሄን የሚያደርገው ማን ነው? የልዩ አማካሪ ነው። መረጃ ያለነውም የቆየነውም እያመለ ጽሕፈት ቤትም አይደለም። እሱ ጋር ምስጢሩንም ያውቃል፣ አካባቢውን ያውቃል። የአካባቢም ሰው ነው እሱ። ይሄም የመጣውና የገዛው ዘመዱ ነው። የዛ ዘመድ ነው። ያው ትስስራቸው ሰፊ ነው። ግን ያው ዘመድ ነው ወይ ነው? ትክክለኛ የስጋ ቅርበት ዝም ብሎ የጎሳ እንትን ነው። በጎሳ ነው እና ቅርበትም አለ። ልጆቹ ብርም ያላቸው ናቸው በእነሱ። ከዛ በኋላ ይታገድ እንላለን። እኛ መጣ ነው ለጥናት ለውድድር ሳይሆን እኛ ነባራዊ ያ ቦታ ከተሰጠ ረጅም ዓመት ስለሆነ ያ ቦታ ለሌላ አገልግሎት ውሏል ወይስ አልዋለም የሚለውን ወረዳ እንዲያጠና እንጂ ወረዳ ሁለቴ አጠናም። ወረዳ የድሮው ሁሉም ያስተላልፈው ተጠንቷል። ለድሮ አለ ሌላ ይታገድ። እንግዲህ እዚህ ተጽፏል። ይታገድ እስከ ዞን እዛ ዞን አለ ደቡባዊ ዞን ይታገድ እንላለን። ሊታገድ ነው በቃ። ከዛ በኋላ እስከዚህ መጣ።
አሁን ከዞን አለፈ። አቤቱታም አቀረብን። የሚሰማን የለም። ትስስሩ ከባድ ነው። ከነዛ ልጆቹ ጋር ትስስሩ ከባድ ነው። ከዛ በኋላ ወደ ይታገድ እያልንም ወደ ክልል ተላለፈ። አሁን ርዕሰ መስተዳድር ለምንድን ነው አሁንም ለምንድን ነው አሁን ተላለፈ እኮ አመልክቱ በአድራሻ። አሁን ስናመለክት ወደ እንትን ተጻፈ፣ ወደ ግብርና ጻፈ ርዕሰ መስተዳድሩ። ከዞን የመጣውን እንዳለ የነዛን ልጆች ስም ማለት ነው። የኛ ተንሳፎ ቀረ። ሁለቴ የነዛን አይተናልና አናይም አሉ። የእናንተን? አዎ። ከዛ በኋላ አመለከትን። ዞን ቆይ አመልክቱ ብቻ ይላል እሱ፣ በአድራሻ አመልክቱ። አሁን ደግሞ ከዞን ወደ ግብርና ወደ ኢንቨስትመንት ሊጽፍ ነው አሁን ለፍቃድ። ከዛ በኋላ ወደ ኢንቨስትመንት ልልክ ነው። ከሱም አልፎ ወደ ግብርና ተጻፈ፣ ከርዕሰ መስተዳድር ጽሕፈት ቤት ማለት ነው። ወደ ግብርና ሁሉን ቃኝቶ ወዴት? ወደ ኢንቨስትመንት ለፍቃድ ነው የሚልከው። ስለዚህ አይ ከዛ በኋላ ፕሮሰስ እየጨረሱ ናቸው። ከነሱ ወጣ ማለት አለቀ ነው። ከነሱ ወጣ ግብርና ገባር፣ ግብርና ኢንቨስትመንቱ ፍቃድ ሰጪ ነው። ከዛ በኋላ የእናንተ ይቀራል ማለት ነው። እነሱ ፍቃድ ካገኙ? አዎ ይቀራል። ከዛ በኋላ ኪሎ ሜትሩ ወሰኑ ስለማይፈቀድ በቃ ተዘጋ። ወሰኑማ ከ3 ኪሎ ሜትር በታይ አይሆንም፣ አይቻልም። ለዛ እኮ ነው የኛ እዛ ቀበሌ ሌላ ቦታ አገኝ የናን ካልሰረዘ በቃ የኛን አንደኛ የምርት ሁኔታም ልዩ ነው። እዛ ካለው የእናንተ ካልተሰረዘ ሌላ አያገኝም። የኪሎ ሜትሩ እዛ ቀበሌ የለም። በቃ አንደኛ በኪሎ ሜትር በሁለቱም ሳይድ ነው የምትለካው ርቀቱ። ስንት ኪሎ ሜትር መራራቅ አለበት? 3። ከዛም ከዚህም ያ ማለት ያው ከአንድ ሳይት ወደ ሌላኛው ሳይት በ3 ኪሎ ሜትር መራቅ አለበት። ከዛ በኋላ የኛ ካልተሰይ በቃ የኛ ስለዚህ አሁን ያለው አማራጭ ሁለት ነው። እነሱ ከተፈቀደላቸው እናንተ ትቀራላችሁ ማለት መቅረት ነው። ያንን በቃ ማን አላቸው በሚል ለነሱኛ አሁን መግቢያ እነሱ ማን ስላላቸው ነው እንደሱ ይሆንላቸው? አንደኛ ብዙዎቹ ብር ያላቸው ናቸው። ሁለተኛ ያው የሚሰሙትን ንገሩኛ አይፍሩ። ያው ያ ጽሕፈት ቤት ኃላፊው ነው ማን ነው ልዩ አማካሪው ነው ይሄን ሚና መጫወት። በገንዘብ ነው በዝምድና ነው በጎሳ ነው። ርዕሰ መስተዳድሩን አግኝታችሁ አታውቁም? በመግቢያ የለም። እንዴት የለም? ለምን የለም? በቃ እሱ ነው እሱ ካልፈቀደ አይቻልም። እንደውም ምን አድርጌ ያለው ተቸግሬ ችግሩ እሱ አይደለ እንዴ? አሁን ችግሩ ምንድን ነው? እኔ እንደውም ምንድን ነው ያደረኩት? ጽሕፈት ቤት ኃላፊ አለ አይደል? አንደኛ በአድራሻ ጻፍኩኝ። አሁን ጽሕፈት ዋሽቼ ጽሕፈት ቤት ለርዕሰ መስተዳድር ጽሕፈት ቤት ብዬ ከወዲህ ያው ውስጥ እንትኑም ቢኖር እሱ እንደሚያደርገን ቢያውቅም ቀጥታ ለሱም ጻፍኩኝ። ምስጢሩን ነግሬ ለጽሕፈት ቤት ኃላፊ ለርዕሰ መስተዳድር ሰጠሁኝ። በአድራሻ በአንድ አድራሻ 2 ሰጠሁኝ ማለት ነው። ያ ምን ያደርጋል? ቀጥታ ወደ ቅሬታ እንትን ጻፈ መራ። ጸረ ሙስናም አመልክተናል። ስነ ምግባርና ጸረ ሙስና ቢሮም አመልክተናል። ምን ብላችሁ አመለከታችሁ? እዛ በቃ ይሄ ነገር ይሄ ባለበት የተሰጠ እያለ እንዲህ የሚያደርግ ማናታችን ላይ ተሰጠ አካሄዱ የሙስና አመለካከት ስላለው ይሄን አይቶ ይሄን ህጋዊ የሆነውን የሚሰርዘው ነገር ስለሌለ ይሄ እንዲቃኝልንና ህጋዊ እንዲሰጠን ብለን አመልክተናል። ጽሕፈት ቤት ኃላፊም በዚህ መልኩ ጽሕፈት ቤት ደግሞ ርዕሰ ቅሬታ ምንድነው ቅሬታ በሱ ስር ነው በጽሕፈት ቤት ወደሱ መራና ያ ያለ ለሌላው ይታያል። ሌላም ቅሬታ አቅራቢ ብዙ አለ በዚህ እንትን። የኛ ግን የሚለየው የኛ አሁን መታገድ አለበት አይደል? የኛ ወደ ሌላ መተላለፍ የለበትም። እኔ ተሰማ ለማን ነው ተሰማ ለገሴ ነው የሚባለው አሁን የተሰጠው። አሁን የተሰማ ቅሬታ እስከተሰጠ ድረስ ቅሬታ
እስካቀረብኩኝ ድረስ ያው መታገድ የነሱ ይታያል ተብሎ መታገድ አለ። ወደ ሌላ መተላለፍ የለበትም ማለት ወደ ግብርና ተላለፍ። አሁን ስሜት ውስጥ ወደ ግብርና ተላለፍ። እርግጥ ርዕሰ መስተዳድር መልሳቸው ምንድነው? ርዕሰ መስተዳድሩ ያያል፣ ኮሚቴ ያቋቁማል ነው ተባሉ። ሄድኩኝ አቶ ተሰማ ጋር። ይሄ አግባብ ነው እንዴ? እሺ የሌላው ምንድነው? ርዕሰ መስተዳደሩ ያያል፣ የሌላው ችግር የለበትም። የኛ እኮ ይለያል። የኛዎቹን አሳለፍ። ቅሬታ ያለ የነሱ መታገድ የለበትም እንዴ? ወደ ሌላ ለፕሮሴስ እኮ ፕሮሴስ እየተደረገ እኮ ነው። ፕሮሴስ እየተደረገ ባለበት ለምንድን ነው? ምን ማለት ነው? ካልጠየቁ አይ ይታያል፣ ፍቃድ ቢሰጥም መሰረዝ ይቻላል አለ ነው። አዎ በቃ ያ ነው ፕሮሰሱ። ሳያልቅ ኢንቨስትመንት ሳይካሄድ ይሄ ነው። ግልጽ ነው። ሌላ ለቡና ፍቃድ አሁን ሲሰጥ እዛ እናንተ አካባቢ ላይ ለምሳሌ የፍቃድ የሆነ 1 ሚሊዮን ብር ለምንድን ነው የሚከፈለው? እኔ ስለሱ እሺ በጣም በኢንፎርሜሽን ደረጃ አለ አንድ ምንድነው ለሱ ይሰጣል ነው። ለምን እንደገና እንደ በአዲስ መልክ የነበራችሁ ይንቀሳቀስ ወይም ደግሞ አዲስ ያለ ጥያቄ ይቅረብ በተባለ 2015 ክልሉ እንደ አዲስ ክልል በተቋቋመ ጊዜ ኢሹ ሲነሳ አቶ ታፈሰ ቡኖ የነበረኝም ይሄ ነው ይታደስልኝም የሚል ጥያቄም ያቀረቡበትን ሰነድ አላገኛችሁም? አላገኘንም። አንተ በላክልኝ ሰነድ ውስጥም እኮ ከቅሬታ ውጪ የኢንቨስትመንት ጥያቄ ነገር አላየውም። ወደ እኔ የተመራው ይታደስልኝ የሚል ጥያቄ ይቻላል። ግን በፊት ያቀረቡት አቤቱታ ላይ ተጨማሪ ማመልከቻ አመልክተው መጠየቅ አይችሉም? ምን ይከለክላቸዋል? አልጠየቁም እኮ ነው። አልጠየቁም። መወዳደር የሚችሉበት እድል አላቸው። ማንም አይከለክላቸውም። አልጠየቁም። ይህንን እኮ በመድረክ እሳቸውን ባሉበት እኔ ያረጋገጥኩት ነገር ነው። እሳቸውን ባሉበት እና ሌሎች አመራሮችም ባሉበት እና ስለዚህ ከዚያ ግን አሁን አንዱ ይሄ ቅሬታ ከቀረበለት አካል እንግዲህ እኛም ጋር ከመምጣታቸው አስቀድሞ ምናልባትም እሱንም አይተውት ሊሆን እንደሚችል ገምታለሁ። ልኬሎታለሁ። ወደ እንባ ጠባቂ ተቋም ጉዳዩን ወስደውት ነበረና ትልቅ የፌዴራል መንግስት ተቋም ነው። እንባ ጠባቂ ተቋም ምን አይቶ ነው ታዲያ መልስ ስጡኝ ሲል ለእናንተ የጻፈላችሁ? በዚህ ልክ አሁን ለእኔ በዘረዘሩልኝ ልክ ለምን ምላሽ አልሰጣችሁትም? ለእንባ ጠባቂ ተቋምም መልስ አለመስጠታችሁን በራሱ እንደ አንድ ብልሹ አሰራርና ሰንሰለት አለው በሚል ስሜት ውስጥ ሰውየውን ከቷቸው በዚህ ልክም ሲያነሱ ስለነበረ አንደኛ እኔ ከእንባ ጠባቂ የተጻፈውን ደብዳቤ ከአንተ ነው ያገኘሁት። አንተ ሊበሊ ብዬ ነው ጋዜጠኛ። ልክ ነው፣ ተገቢ ነው። ስለዚህ አንተ በላክልኝ ሰነድ ውስጥ አይቻለሁ። ቀጥታ ወደ እኔ ቢቀርብ ያጣራሁት እኔ ስለሆንኩኝ ያው ማጣራት ምላሽ መመለሱ በጽሁፍም እንዲህ በቃልም መመለስ የሚቻልበት እድል ነበረ። ምናልባት ማን ጋር ደርሶ እንደሆነ አላወቅኩም። ምናልባት እንዴት ምላሽ እንዳልተሰጠኝ እና አንተ የሰጠኝን የላክልኝ ሲመለከት እሱም ያው ተመሳሳይ ነው። አሁን ያልኩትን ነው የሚለው። ምክንያቱም እውነታውም እሱ ስለሆነ የቀረበ እዚሽ ጋር አሁን አንድ ነገር አመጡልኝ። ከኔ ነው ይሄን ደብዳቤ ያገኙት፣ እርሶ አላዩትም። እርሶ ደግሞ የአለታ ወንድ ወረዳ ጠርናፊ ኖት። እርሶ ጋር ሳይቀርብ የዞኑ ጠርናፊ። ምክንያቱም ብዙ ጊዜ በእንደዚህ አይነት አደረጃጀቶች ላይ እኛ ስንረዳ በእርግጠኝነት የዚያ ዞን ውስጥ የሚገኙ የትኛውም ወረዳ አጀንዳ መጀመሪያ ዞኑን ከሚደግፈው ወይም ከሚጠረንፈው አካል ጋር ነው ሊቀርብ የሚገባው። ስለዚህ አሁን በነገሩኝ መሰረት ቢያንስ ይሄ የእንባ ጠባቂ ተቋም ደብዳቤ ፎርጂድ እንዳልሆነ መቼም ግልጽ ነው፣ ማጣራትም ስለሚቻል ይሄ ደብዳቤ የተጠለፈ አይመስሎትም? አሁንም የሆነ ሴራ እንዳለ ዝም ብሎ ሸተተኝ። ማለት የሰውየው የግንዛቤ ደረጃና የአቀራረብ ስልት ሊለያይ ይችላል እንጂ የሆነ ነገር የተበሉ አይመስሎትም? እኔ በመጀመሪያ እኛ ስንጠረንፍ ጉዳዮች፣ እቅዶች
እንዲሳኩና እንዲህ አይነት ነገሮችም በቦታው ሳይዘገዩ የሚፈቱበትን ሁኔታ ለማመቻቸት እና በአጠቃላይ የልማት አጀንዳው የመልካም አስተዳደር አጀንዳው በተፋጠነ ሁኔታ መጓዝ እንዲችል ለማገዝ ነው የኛ ለማስተባበር ነው የኛ ድጋፍ የአስተባባሪው ድጋፍ እና እንግዲህ ተቋማዊ አሰራርን በመናድ አይደለም፣ እሱን በማስቀረት አይደለም። ለተቋማት የሚጻፉ መጻጻፎች፣ የሚጠየቁ ጥያቄዎች፣ የሚመለሱ ምላሾች ያንን አካሄድ ተከትለው መሄዳቸው አይቀሬ ነው። ስለዚህ እያንዳንዱን ነገር ወደ ጠርናፊው አመራር ይመራል ማለትም አይደለም። በእርግጥ ያ እንትኑ የደረሰው ደብዳቤው የደረሰው አካል በጽሁፍ መልስ ሰጥቶ ይሁን አልሰጠም ይሁን የሚለውን አላወቅኩም። ደብዳቤውን ካየውን በኋላ ግን ምላሹ መሆን የሚችለው ለመመለስም የሚያስቸግር ነገር የለውም። ምላሹ የሚሆነው ይሄው ነው። አሁን እኔ የገለጽኩ ያለሁት ምላሽ ነውና በዛ መልኩ ያ እንትኑ የደረሰለት ተቋም ምላሹን በዛ መልኩ ሰጥቶ ይሁን አልሰጠም ይሁን የሚለውን አላየውኝም። ግን ዋናው እንትን ምላሽ ሊሆን የሚችለው ሰውየው ያን በሩቅ ዘመን ጥያቄ አቅርበው ሊሆን ይችላል። አሁን ግን ለማንም ክፍት የሆነ እድል ተሰጥቷል። ያንን ይችላሉ ማለት ነው። ቦታቸው ላይ ደግሞ ያ ርቀት የሚባለው ነገር አለ። አጠገባቸው ላይ ያ ሰው ጠይቋል። ምንድን ነው መፍትያቸው? እንደ አንድ አርሶ አደር ለምሳሌ ክልሉ ሊያግዛቸው የሚችለው ነገር አንደኛ እንትን የማይገድበው ይሄ ርቀት የሚባለው ነገር የማይገድበው በራስ ማሳ የሚሰጡ የላኪነት ፈቃዶች አሉ። እሱን እድል መጠቀም የሚችሉበት አንዱ አማራጭ እሱ ነው። ሌላኛው ደግሞ ጥያቄያቸው አሁንም ፍላጎት ርቀት አለኝ የማይገድበው ላኪነት ማለት በራሳቸው ማሳ ላይ አልምተው በራሳቸው ማሳ አልምተው እንትን የሚያደርጉት ካጠገባቸው ሌላ ሳይትም ቢኖር እሱን የሚከለክል ነገር የለውም። ዋና ሁለት ርቀት የሚጠበቀው ታዲያ ለምንድን ነው? በምን ምክንያት ነው? ለኢንዱስትሪው ቢያንስ 8 መኪና የሚሆን የታጠበ እኮ ለላኪ ሲሆን ታዲያ ይሄኛው ነገር አሁንም አይምታታም? ይሄኛው አይምታታም። ይሄ አርሶ አደሮች ሎጂኩ ግልጽ ስላልሆነልኝ ነው። ያኛው አብራራለሁ፣ ችግር የለም። ያኛው ኢንዱስትሪ ነው፣ ራሱን የቻለ ኢንዱስትሪ ነው። የታጠበ ቡና እንትን አድርገው የሚሸጡት ነው የሚልኩት ነው። ያኛው ኢንዱስትሪ ነው ራሱን የቻለ። ይሄኛው እድል ደግሞ ለአርሶ አደሮች ማሳቸው 2 ሄክታር መሆኑ ከተረጋገጠ ለማንም የሚፈቀድ ነው። ለማንም ይፈቀዳል። የሸት ቡናው ለኢንዱስትሪዎች ያው የቅድሞቹን መስፈርቶች ታሳቢ ባደረገ መልኩ የሚፈቀድ ነው። ይሄኛው የላኪነት ፈቃድ የሚባለው አርሶ አደሮች ሁሉም አርሶ አደሮች መሬታቸው የቡና ማሳቸው 2 ሄክታር ከሆነ ያለ እንትን ያለ የቅድሞቹን መስፈርቶች ታሳቢ ባላደረገ መልኩ ይሄ እንግዲህ አድርቀው እንትን የሚያደርጉት ስለሆነ ብዙም የሚያስቸግር ነገር የለውም። ብዙ ውሃ የሚፈልግም አይደለም። ርቀት መጠበቅንም የሚያስፈልግ አይደለም። የአካባቢ ብክለትንም የሚያመጣ ነገር የሌለው ስለሆነ ይሄኛው ያንን መስፈርት 2 ሄክታር የሚለውን መስፈርት ለሚያሟሉት የሚፈቀድ ስለሆነ እሱን እድል መጠቀም የሚችሉበት ነገር አለ። ሌላኛው ደግሞ ጥያቄያቸው ይታደስልኝ እና ይታይልኝ እንደገና ካሉም እኮ የማየት መብት አለ። የማየት መብት አለ። ሲታይ ደግሞ መስፈርቶቹ ስለሚታዩ ምናልባት የርቀቱ ጉዳይ ይይዛቸዋል አይይዛቸውም የሚለውን አሁን መናገር አልችልም። ያው ገና ግን ኦልሬዲ እሳቸው በሚሉት መልክ ተጠልፎብኝ በዚህ መንገድ ነገሌን የሚለው ነገር ቀደም ሲል ስማቸውን ያነሳናቸው ሰዎች አጠገባቸው ከ3 ኪሎ ሜትር ርቀት ላይ ርቀቱን ባልጠበቀ ሁኔታ ሌላ አካል ካለ ግን አሁን ቀደም ሲል ያነሳነውን ጥያቄ በፍጹም ሊስተናገዱ የሚችሉበት እድል የለም። እሱ አስቸጋሪ ነው የሚሆነው። ያው አስቸጋሪ ነው ብቻ ሳይሆን በቃ አይሆንም ነው። ምናልባት የቡና ፖቴንሻሉ በጣም አስተማማኝ ሆኖ በተለየ መልኩ ትሪት የሚደረግበት እድል ካለ እንጂ ርቀቱ ይይዛቸዋል። አሁን እርስዎ የሚሉትን የቀረበ ጥያቄ የለም፣
እንትን እንጂ ቅሬታ እንጂ ድጋሜ እድሉ ሲሰጥ እኚህ ሰውዬ አላቀረቡም የሚል ነገር እርሱ አንስተውልኛል። እሳቸው ደግሞ አቅርቤ ነበረ ለገሌ ለገሌ የሚል ምናልባት እኔም ጋር ሰነዱ ከሌለ እሳቸው እጃቸው ላይ ካለ ግን መብታቸው ነው አሁን መጥተው እናንተን መጠየቅና ይሄንን የመመለስ ግዴታ አይኖርባችሁም? ይሄ ጠይቀው ከሆነና በሰነድ የተደገፈ ማስረጃ ካላቸው ይችላሉ። ምን ይከለክላቸዋል? የቅሬታው አካልም እኮ ቢኖር የቅሬታው አካልም መሆን ይችል ነበር። ሰነድ ነው። ሌላውን ሰነድ ሲያያይዙ ይሄኛውን ሰነድም አብሮ ማያያዝ ይችሉ ነበር። ወደ እኛ የቀረበውም ቅሬታው ነው። ወደ አንተ የቀረበው ቅሬታው ነው፣ ጥያቄው አይደለም። እነዚህ የቀረቡ ነገሮች የሉም። ስለዚህ ጥያቄውን አቅርበው የወሰደባቸውም የሸሸገባቸውም አካል ካለ ግን ክልሉ እንደ ክልል የእሳቸውን ጥያቄ ያስተናግዳል። የሸሸገም የሰወረም በብልሹ አሰራር ውስጥ ተሳትፎ ይህንን ጉዳይ ወደ ሌላ ነገር የወሰደም አካል ካለ እርምጃ ለመውሰድ ዝግጁ ነው። በግልጽ ይሄ ክልሉ የሚመራበት መንገድ ነው። ማንም ግለሰብ በዚህ መልኩ እንዲጠቃ አንፈቅድም። ስለዚህ በዚህ መልኩ ቀርቦ እየሸሸገ ካለ እንደው እስከዚህ ድረስ በደረሰ ጉዳይ ሳይሆን እስከዚህ ባልደረሰ በትናንሽ ቅሬታዎችም እኮ እኛ አመራር እንቀጣለን። እጅግ በጣም ነው የማመሰግነው አቶ በየነ በራሳ ስለ ነጻ ሀሳብ ተመልካቾቻችን ስም ለሰጡን ምላሽ ማብራሪያ እጅግ ከልብ አመሰግናለሁ። ቅሬታ አቅራቢዎቻችንም በተመሳሳይ ባሉት መልክ ሄዳችሁ አሁንም ቅሬታችሁ መስተናገድ የሚችልበት ወይም ደግሞ ሁሉም ነገር አሰራሩን ጠብቆ እሳቸው ባሉት መልክ የሚስተናገድ መሆኑን በዚሁ አጋጣሚ ለማስታወስ ወዳለው። ስሜነ ባይፈርስ ነበርኩኝ። ሳምንት በሌላ እንግዳ በተመሳሳይ ሰዓት በሌላ ዝግጅት እንገናኛለን። ለነበረን ቆይታ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ፣ አመሰግናለሁ። እኔም በጣም